ልትሄድ ነው? በቅርብ ታዩኝ ስለነበረ ነው። ሌላ ችግር የለም። እሺ እመለሳለሁ። ችግር የለም እመለሳለሁ። እሺ 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 እሺ። የት ልምጣ? ይኸውልሽ አሁን በደንብ ስሚኝ። ለእነዛ ልጆች ደውዪላቸው። ሰፈሩን እንዳለ መክበብ አለብን። ሉላ እዚህ አካባቢ ነው ያለችው፣ የትም አይደለም፣ እዚህ ነው ያለችው። እምልሽን ስሚ። ቦያት ዝና ነው። ዝና ከቦታል። አንድ ሰው ነው እንዴት ታዲያ የሚከበው? ዝና አንድ ሰው ነው ማለት አይቻልም። እሱ ብቻውን ይከብሻል። ደግሞ እናቴ ብትሆን ደስ ነው የሚለኝ። ቅድስት ሊን እኮ እወዳታለሁ። አንተም ዝም አልከኝ። ምንድን ነው ዝም ያልኩሽ? ቅድስት ያጠፋሁት ነገር አለ ሳለው? በቃ ጋሽ ሸኘኝ። አልዋሸሁም ግን የለም ነው። እሺ ገባኝ። ምሳሌ ድራማ የሞገስና የዝና ፍጥጫ እንግዲህ እንደቀጠለ ነው የሚገኘው ማለት ነው። ዝና እንግዲህ አጥብቆ እየተከታተለው ይገኛል። ሞገስ እንግዲህ መግቢያ መውጫውን አጥቶ እንግዲህ ውጭ ላይ እያደረ ነው የሚገኘው። እንደዚሁ እንግዲህ ለብዙ ጊዜያት ለ6 ዓመታት ሰራተኛ ሆና ብሩክ ቤት ስታገለግል የነበረችው ቅድስት እንግዲህ ብሩክ እንግዲህ ከሚስቱ ከመሀሌት ጋራ ተለያይቷል። አሁን ግን እንግዲህ ጋሼ ማለት ቀርቶ ብሩኬ ለመባል እየበቃች ያለ ይመስላል ማለት ነው። እንግዲህ ዘመን አለ የሚለውን አብረን እናያለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቤተሰቡ ናችሁ ለምታበረታቱኝ ደግሞ ምስጋና ከልብ ነው። እንግዲህ ምሳሌ ድራማ ደስ የሚልና ልብ አንጠልጣይ እንደዚሁም አስተማሪ ድራማ ነው ማለት ነው። እንግዲህ በዛሬው ዕለት ሞገስ መግቢያ አቶ ውጭ ላይ ያደረበት ሁኔታ ነው የሚታየውና እሱም እንግዲህ ዝና እየተከታተለው ነው ያለው። እየተፋቱ አይደለም ተንግዲህ አልተውም። ለ15 ቀናት ሚስቴን አጥቻት 15 ቀናትን እንግዲህ አስቆጥር ያለው መቼ ድረስ ነው እያለ ይገኛል ማለት ነው። መሀሌትም እንግዲህ በቻለችው አቅም እየተተባበረችው ነው የምትገኘው። ቢሆንም ግን እንደሱ ውጭ ላይ አድራ መጠበቃት አትችልም። ስለሆነ እንግዲህ አንቺ ዝም ብለሽ ቤት ስጠኝ ነው የምትዩ፣ ቤት ግዛልኝ ብቻ ነው የምትዩ፣ ሪስኩንም መውሰድ አለብሽ። ቤቱን ብቻ ሳይሆን መጋፈጥ ያለብን ነገር አብረን መጋፈጥ አለብን እያላት ነው የሚገኘውና እንግዲህ እንደዚሁ ብሩክም ደግሞ እንግዲህ አሁን ወደ ሞገስ እንደሚሄድና ያለውን ነገር እንደሚተባበረው ነው የሚያመለክተው ማለት ነው። እንግዲህ ዝና እየተከታተለው ነበረ ማለት ነው ሞገስን። እሱ እንግዲህ ተከታትሎት መጨረሻ ላይ እየሄደበት እያለበት ቦታ ሁሉ እየተከታተለው እያባረረው ነበር። ሞገስ ግን ዘሎ መኪና ውስጥ ገብቶ መኪናውን በፍጥነት አብሮ እንግዲህ ተነስቶ ሄዷል ማለት ነው፣ በሌላ ሹፌርም ቢሆን። ነገር ግን እሱ ተከታትሎ ያው በጣም ስላመለጠው በጣም ተናዶ እንግዲህ ቀጥታ ወደ ማህሌት የደወለው ማለት ነው። ማህሌት ግን ከዛ ቀደም ብላ ኤፍራታ ላይ ደውላ በቃ መጋደላቸው ነው፣ ሁለቱ እየሮጡ ተያይዘው ሄደዋል፣ በቃ ሁለት አንዳቸው ይሞታሉ እያለች ነበረ። ኤፍራታም ነይ በቃ በእነሱ መሀል እንዳትሞች ያንቺ ነው ታያቸው የራሳቸው ጉዳይ ነበር ያለቻት ማለት ነው። እሷም ወደ ቤት አምርታ ነበር፣ ግን ገና ቤት ከመድረሷ ዝና ነው የደወለባትና የት ነሽ ያለሽው ሲላት እሷም እንግዲህ ቤት ሄጃለሁ ነበር ያለችውና እንዴት እኔ ውጭ ላይ ትተሽኝ ወደ ቤት ሄጃለሽ? አንቺ እንዴት ነው የምታስቢው? ቤት እንደዚህ በቀልድ ነው እንደ የሚገኘው ማለት ነው ያላት ማለት ነው። እሷም ያው ደክሞኛል፣ በቃ ምንም ማድረግ አልችልም፣ እናንተ ደግሞ ተያይዛችሁ ሄዳችኋል፣ እኔ አብሬያችሁ መሮጥ አልቻልኩኝም በማለት ነው እየመለሰችለት ማለት ነው። ስለዚህ አሁን ደውለሽ እነኛ ሰዎች አጥብቀው ይህንን ዙሪያ አይን አካባቢ ዙሪያውን እንዲከቡት ንገሪያቸው፣ አሁን እርግጠኛ ነኝ እዚህ አካባቢ ነው ሉላ ያለችው በማለት ነው ያላት ማለት ነው። እንግዲህ እውነት ነው አካባቢውን ደርሶበታል፣ ግን አካባቢውን ቢደርስበትም ያው ሌሊት ተቀን ለማስከበብ ነው ያሰበውና እሷም እንግዲህ በጣም በመፍራትና በመንቀጥቀጥ እሺ አሁን ነግራቸዋለሁ ደውዬ መተው አካባቢውን እንዲከቡ ነበር በማለት ያለችውና ነገር ግን ያው እሷም በጣም አጣብቂኝ ውስጥ ገብታለች። አሁን የማትወጣው አጣብቂኝ ውስጥ ነው እየገባችው ማህሌት ማለት ነውና ዝና ግን ምንም ብዙ እንደምናየው ጉራ ብቻ ነውና ብዙ ጊዜ የሆነ ችግር ሲፈጠር ሞገስ ሲያመልጠው ወደ እሷ ነው የሚደውለውና ወደ እሷ ነው ብዙ ጊዜ ጉብዝናውን የሚያሳየው ማለት ነውና
ሞገስም አምልጦ እንግዲህ ለደውሎላት ነበረ ለሉላና ሉላም የት ነው ያለው? አረ እየተጨነኩ ነው የምትለው እንግዲህ እሱ እንግዲህ እንዳታስቢ በሩንም እንዳትከፍቺ ወደ ውጭም እንዳትወጪ በማለት ነው እያስጠነቀቃት። ያው ምክንያቱም እዛ አካባቢ ሊኖሩ ይችላሉ እና እዛ አካባቢ ነው እየተከታተሉኝ ያለሁት እና መምጣት አልችልም ለዛሬ ነው ያላት ማለት ነው። እሷም እንዴት ብቻዬን አይሆንም ወይ አንተ ወደ እኔና ወይ እኔ ወደ አንተ ልምጣ ላክልኝ ነው ያለችውና እሱ ግን መምጣት እንደማይችል ከቤት ወጥቶ ወደዛ አካባቢ የሚመጣ ከሆነ ይያዛል። ከተያዘ ደግሞ የመጨረሻ ሌላ ችግር ውስጥ ሊገባ ይችላል ማለት ነው። እሷም ደግሞ ወጥቼ ልምጣ እያለች ነው። ምክንያቱም ፈንክቼው ብዙ ነገር አድርጌውን የወጣሁትኝና ከያዘኝ አይለቀኝም፣ ዝና አሁን ይገለኛል በማለት እየፈራች እንግዲህ እየተንቀጠቀጠ ትገኛለች ቤቷ ውስጥ ማለት ነው። እንግዲህ አሁን የቀራን ምንድነው የሉላና የሞገስ ነጻነት የሚታወጅበት ቀን ነው የናፈቀን ማለት ነው። ሞገስም እንግዲህ ደውሎ ለዳጣ ነግሯት ነበርና ከሞትኩ አንድ ነገር ትሆንኩ እሱና ማህሌት ናቸው ተጠያቂ፣ ዝናና ማህሌት እየተከታተሉኝ እያባረሩኝ ነው። ስለዚህ አንድ ነገር ትሆንኩ እነሱ ሁለቱ ናቸው ተጠያቂ በማለት ነግሯታል። ስለዚህ ብሩክም እንደሚያስፈልገውን የነገራት ማለት ነውና አንድ ነገር ማድረግ አለብን፣ ይሄ የመጨረሻው ፍልሚያ መሆን አለበት። መቼ ድረስ ድብብቆች ተጫውቼ ከነሱ ሸሼ እችላለሁኝ? ስለዚህ ለብሩክም ንገሪውና ሁለታችሁም ኑና አንድ መጨረሻ ውሳኔ ላይ መድረስ አለብኝ። እንደዚህ እየተጨናነኩ ስራ ፈትቼ 24 ሰዓት ቤት ውስጥ ተቀምጬ መኖር አልችልም በማለት ነበር ያላትና እሷም እሺ በቃ ለብሩክ ነግረዋለሁ ከብሩክ ጋር እንመጣለን በማለት ነው ያለችው። ብሩክ ግን በፊት ያው እንገናኝም ይቅርታም አድርግልኝ ብሎ ጠይቆት ነበረ። ሞገስ እንግዲህ ለሌላ ክፋት አይደለም ለራሳችን ሴፍቲ ስንል ለትንሽ ጊዜ መገናኘት የለብንም እና በሩቅ ሆነን ራሳችንን መጠበቅ አለብን፣ ኢንፎርሜሽኖችን መቀባበል አለብን ነበር ያለውና እንጂ ከሱ ጋራ ተቀያይሞ ቅያሜ ኖሮት አይደለም ማለት ነው። አሁን እንግዲህ ሁለቱም ለጋራ ሆነው ተተጋግዘው መፈታት ያለባቸውን ነገር ለመፍታት ወስነዋል ማለት ነው። እንዲሁም እንግዲህ ዳጣም ወደ ቤት ተመልሳ ነበር። ወደ ቤት ተመልሳ እንግዲህ ብሩክ ቤት ነው የሄደችው ማለት ነውና ብሩክ ቤት ገብታ እንግዲህ ስትሄድ ቅድስትና ምሳሌ ሳሎን ላይ ቁጭ ብለው እየተጫወቱ ነበር። እሷን በጣም በመደናገጥ ነው ወደነሱ ገብታ እንግዲህ በቃ ሞገስ ተከቧል በቃ ምናምን ነው ያለችው። እና እንዴ ማን ነው የሚከበው ስትለው ዝና ከቦታል ነው ያለቻቸው ማለት ነው። እንዴ እና ምን አደረገው መታው ገደለው በመደናገጥ እንግዲህ ቅድስት ያለችው ማለት ነው። እና አንዴ ታዲያ ተከቧል ሳይሆን እኮ እንዴት ነው አንድ ሰው ቆደል እንዴ ተከቧል እኮ ነው ያልሽው ስትላት አንድ ሰው ደግሞ እንዴት አካባቢውን ሊከብ ይችላል? ስለዚህ አታውቂውም አንቺ ዝና እኮ አንድ ሰው ብቻ አይደለም እሱ ብዙ ሰው ነው፣ አንቺ ስለማታውቂው ነው በማለት ነበር የመለሰችላት ማለት ነው። እንግዲህ ዝናን በጣም ነው የሚፈሩት እንደዚህ እንደምናያቸው ማለት ነውና ዝና እንግዲህ እሱን ከዛው አካባቢ ነው ብሎ እሱን ሲጠብቅ ውጭ ላይ አድሮ አምሽቷል። እንግዲህ ውጭ ላይ እንግዲህ አድሯል ማለት ነው። ጠባቂዎቹም የተቀጠሩትም ሲደክማቸው እንግዲህ አይ በቃ መግባት አለብን ትተውት ሄዷል። እንግዲህ ወዴት ነው የደወለው? መሀሌት ጋር ነበር የደወለው። መሀሌት ጋር ደውሎ አንቺ ትተኛለሽ ምን አለብሽ እኔ ውጭ ላይ አድራለሁ። እንዴ አሁን እኮ መሽቷል፣ እስካሁን ድረስ ውጭ ላይ እንዲምትሰራለህ እኮ ለእኔ ስትለው እንግዲህ እሷም ወደ ቤት አልገባም እዚህ አካባቢ ጠብቄ ያደረግኩትን ነገር ሳላደርግ አንድ መፍትሄ ሳላገኝ ወደ ቤት አልመለስም ነበር ያላት ማለት ነው። እና ስለዚህ እንድትመጪ ነው ሌሎቹ ሰዎች አይረቡም ያመጣሻቸው ሰዎችም ተተውኝ ሄዷል ሰዓት ሄዷል ብለው ባክሽን እናይና እስቲ ከቻልሽ አንድ ቦታ ትሸፍኛለሽ አንድ ክፍተት ያላት ቦታ አለች በማለት ነው ያላት። እና እሷ እንግዲህ እንዲህ በጣም በመደናገጥ እኔ እኮ ሴት ልኝ በዚህ በጨለማ እንዴት ነው እዛ ድረስ የምመጣው ነው ያለችው ማለት ነው። እንዴት ነው የምታስቡ እንዴት ነው እዛ ድረስ ና የምትለኝ በዚህ በጨለማ እኔ አልመጣም ነው ያለችው። እና እሱም እንግዲህ አንቺ ዝም ብለሽ ቤት ነው የምትይው አንዴ ፈሪ አንዴ ጀግና አንዴ ለህኛ ያደርግሻል ያንቺ ነገር ምንም አልገባ ብሎኛል በማለት ይላታል። እንግዲህ ስለዚህ በቃ ሲነጋ በጠዋት በማለዳ መጣለው ነው ያለችው። እሱም አዎ በማለዳ ቶሎ ነኝ በማለት እንግዲህ ያስጠነቅቃታል ማለት ነው። ሳሚ ተመልሳ እንቅልፏ እንግዲህ እንትን ብላለ። የማህሌት ቤት በቀላል አይገኝም ማለት ነው። ቤቱ ብዙ ውጣ ውረድ አብዝቶባታል ማለት ነው። ይህ ቤት ማግኘት አለማግኘት በራሱ እርግጠኛ አይደለችም ማለት እንዲሁም እንግዲህ የጋሽ ሰራተኛ እንግዲህ ቅድስት ወደ ቤት መሄድ አለብኝ በማለት በመፍራትና በመንቀጥቀጥ በፍርሃት ለመናገር እንግዲህ አረጠገቡ ቁጭ ብላ መናገር ፈርታ እንግዲህ አንዳንድ ቁና የሚሆን ትንፋሽ ስትተነፍስ እንግዲህ እሱ ስልክ እየጎረጎረ ነበረ ሲያት እንግዲህ በጣም ውስጧ በፍራቻ የሆነ መናገር የምትፈልገው ነገር አለ። ነገር ግን ውስጧ ታፍኗል፣ ተጨንቃለች። እሷም እንዲህ ምን ሆነሽ ነው ቅድስት ሲላት እንግዲህ እሷም በጣም በመፍራትና በመደናገጥ
ሸኘኝ ነው ያለችው ማለት ነው። እና እሱም ወዴት ነው የምሸኝ ሲላት ወደ ቤተሰቦች መሄድ ፈልጋለሁ ሸኘኝ ነው ያለችው። እና እሱም አይሆንም አትሸኝሽም ነው ያላት ማለት ነው። እንግዲህ የሆነ መናገር የምትፈልገው ነገር አለ በፍቅር ደረጃም ቢሆን በማንኛውም ደረጃ እንግዲህ ወንድ ልጅ ካልጠየቀ ሴት ልጅ ለመጠየቅ በጣም ከባድ ነው የሚሆነው። እና እንግዲህ እሷ ያንን ነገር መናገር በጣም ለውስጡ ከባድ ሆኖባታል ማለት ነው። አፈቅርሃለሁ ጋሽ እወድሃለሁ ለማለት እንግዲህ ለእሷ ከባድ ዳገት ነው የሆነባት ማለት ነው። እሱ ግን ደግሞ ግን ራሱን እየጠየቀ ነው የሚገኘውና ወዷታል። እንደዚሁም አንቺ ጨዋ ነሽ፣ ደስ የምትይ ሴት ነሽ፣ ንጹህ ነሽ፣ ምን ችግር አለው? እንደምታየው ደግሞ እኔም ብቸኛ ነኝ ነው በማለት የመለስላት ማለት ነው። እሷ ግን ወደ ቤተሰቦቼ መሄድ አለብኝ፣ ሸኘኝ፣ የራሴን ህይወት መኖር አለብኝ ነው በማለት የጠየቀችው። እሱ ግን ሀሳቡን ቀይሯል፣ ሊሸኛት አይፈልግም ማለት ነው። እና ስለዚህ ሄደሽ ለማግባት ነው ለምንድን ነው ሲላትም እንግዲህ አይ ብቻ መሄድ ፈልጋለሁ መቼ ድረስ በማለት ነው እየመለሰችለት ማለት ነው። እሱም እንግዲህ የምታፈቅዱ ልጅ አለኝ አላልሽም ወይ ሲላትም የለኝም ነው ያለችው ማለት ነው። እንግዲህ አለኝ ብለሽ አላልሽም ነበሩ እየዋሸሽኝ ነው ሲላትም እንግዲህ አይ የለኝም አሁን ያለችው ምክንያቱም አንተን ነው ብትለውም ለማለት ትንሽ ከበዳት፣ ጨነቃት፣ ትንቀጠቀጣ፣ ሌላ በላ ሆናለች፣ ፊቷ ላይ ፍርሃት ይታይባታል። እሱም ለመጠየቅ ፈልጓል፣ ግን እሱም ፍርሃት ይታይበታል ብሩክም ማለት ነው። ነገር ግን ያው መጨረሻ ላይ ሳሎን ላይ ያውራት እያለ አልጋዬን አንጥፊልኝ ብሏት እንግዲህ ወደ ክላስ ሄዳ አልጋ እንድታነጥፍ አዟታል ማለት ነው። አልጋ እያነጠፈች እያለች ግን እሱም ወደ እሷ ክላስ ሄዶ ነበረ ማለት ነው። በዚህ መሀል እንግዲህ ዳጣና ምሳሌ እየተጫወቱ ነበረ። ሌላ ክላስ እንግዲህ ዳጣ ለምሳሌ አንዳንድ ሚስጥሮችን እያወጣች ትገኛለች። ሲመስለኝ ደግሞ እቺ ቅድስት የምትባለው ደግሞ አፍቅሯታል መሰለኝ ወዷታል መሰለኝ በማለት ትላታለች። እኔም እኮ ወዳታለሁ አባዬ ብቻ ሳይሆን ስላት አይ የአንቺ መውደድ ሌላ ነው የእሱ መውደድ ሌላ ነው። መውደድማ እኔም ወዳታለሁ፣ የኔና ያንቺ መውደድ ግን ከብሩክ የተለየ መውደድ ነው፣ የእሱ ለየት ያለ መውደድ ነው በማለት ትላታለች። እንግዲህ አንቺ አልገባሽም፣ ላንቺ የሚነገርሽ ነገር አይደለም፣ ይሄ ለልጅ አይነገርም ነው ያለቻት ማለት ነው። እንግዲህ እሷም ታክመሽ ስትመለሽ እኮ እናትሽ ሆንሻለሁ እማዬ ብለሽ ትጠሪኛለሽ፣ እናቴ ብትሆን እኮ ደስ ይለኛል፣ ትምህርት ቤትም እኮ እዣት እየሄድኩ እናቴ ናት ብዬ ለጓደኞቼ አስተዋውቃት ነበረ በማለት ለዳጣ ትነግራታለች። እሷም ነው ያደርግልሻ በማለት እንግዲህ ትላታለች ማለት ነው። እንግዲህ በዛው መሀል አንድ ጥያቄ ለዳጣ ታቀርብላታለች ማለት ነው። እሱም እንግዲህ ላሎዬ ማለት ምን ማለት ነው ብላ ስትጠይቃትም እንግዲህ አላቅም ብሩክን ጠይቂው በማለት ትላታለች። እና ብሩክ ተኝቶ ሊሆን ይችላል ስላት አልተኛም ባክሽን ቅድስትም አልተኛችም አሉ ሁለቱም ሳሎን ላይ ሊሆኑ ይችላሉ በማለት ነው ያለቻት ማለት ነው። እንግዲህ ብሩክ ቁጭ ብሎ ቅድስትን እያወራት ይገኝ ነበረ። እሱም እንግዲህ አንዛዙብን ነገሩን ልብ ወለድ አደረጉብን ማለት ነው። ብሩክና ቅድስት ነገሮችን ልብ ወለድ አስመሰሉብን ማለት ነው። ሁለቱም ይፈራራሉ ማለት ነው። ሁለቱም ፊታቸው ላይ ፍርሃት ይታያል ማለት ነው። እሷም ጋሼ የሚለውን ትተሽ ብሩክ ማለት አትፈልጊም ወይ አሁን በማለት እንግዲህ እኔና አንቺ አብረን እንኖር፣ አንቺ የጨዋ ልጅ ነሽ፣ ጥሩ ልጅ ነሽ፣ እኔም ደግሞ እንደምታይኝ ብቻዬን ነኝ ያለሁት እና ስለዚህ እኔና አንቺ አብረን ነው፣ ምንም ሌላ ትዳር ሌላ ወንድ መፈለግ መሄድ አያስፈልግብሽም፣ አንቺ መኖር ያለብሽ ከኔ ጋር እና ከምሳሌ ጋር እዚህ ቤት ብቻ ነው በማለት እንግዲህ ዛሬ እዚህ ነው የምታሩ የትም አትሄጂም በማለት ነው ያላት። እሷም እንግዲህ በጣም እየተደረደረች ነው። እንግዲህ ይሄ የሴቶች መግደርደር ይባላል። እና እንግዲህ አይ ጋሼ ልቀቀኝ በቃ መሽቷል፣ ተኛ አንተ፣ እኔ ወደ ክላሴ ልሂድ በማለት ትለዋለች ማለት ነው። እሱም አይ አትሄጂም እዚህ ነው የምታድሩ ዛሬ በማለት ይላታል ማለት ነው። ነገር ግን ያው ፍቅረኛም እንደሌላት ምንም ያው በፊት ስትዋሸው እንደነበረም ደርሶበታል ያለው ነገር ምናልባት ሊጠረጠር ብዬ አስባለሁ። እምወደው ልጅ አለ እሱ ግን አያውቅም በጊዜው ተባነነ ብለው ነበረ። እንግዲህ ብሩክ ባነነ ይመስላል ሳላመልጠው ከእጁ ሳልወጣ ተባነነ ባነነ ነው ብላ ነበርና እንግዲህ አሁን ብሩክ የባነነበት ጊዜ ላይ ነው ያለው ብለን እናስባለን ማለት ነው። ብሩክ እንግዲህ ቅድስትን የራሱ ማድረግ አለበት። ምክንያቱም ለምሳሌ ታስፈልጋታለች። ቅድስት ጥሩ ሴት ናት ማለት ነው። ቅድስት እንግዲህ ጋሼ የሚለውን ትታውን ወደ ብሩክ ልትቸጋገር ነው ማለት ነው። አለማቸውን እየቀጩ ነው። ዳር ዳር ላይ ነው የሚገኙት ማለት ነው። ነገር ግን እነሱ እያወሩ እያሉ ድንገት በመሀል ላይ መታባቸው ነበር ምሳሌ ማለት ነው። እንግዲህ እሷም የመጣችው ለመጠየቅ ነው። እንግዲህ ላሎዬ ምንድን ነው ብላ ለመጠየቅ ነበር የመጣችው። ነገር ግን ያው
ያየችው ነገር ሌላ ነው። እሷም እንዴ ቅድስት መኝታ ክፍልሽ እኮ እዚህ አይደለም ስትላት እንግዲህ አይ ዝም ብዬ ነው ሄዳለሁ ወደ ክላሴን ያለቻት በመደናገጥ ነገሩ እኮ ለሶስታችን ይበቃናል፣ ችግር የለም አንቺም እኔም አባዬም እዚህ እንተኛለን በማለት ስትላት አይ አንቺ ከአባዬ ጋር ስተኛለሽ እኔ ወደ ክፍሌ ሄዳለሁ በማለት ያለቻት እና አይ እኔ በቃ ሄዳለሁ ብላ እንግዲህ የጠየቀችውን ጥያቄ ጠይቃ ተመልሶላት ነው የሄደችው ማለት ነው። እና ዳጣ ጋም ሄዳ እንግዲህ አባዬና ቅድስት እኮ ክፍላቸው ናቸው ብላ ስትነግራት ይመቻቸው ያሙቅላቸው በማለት ነው ያለችው። እንግዲህ ዳጣ በፊቱንም አውቃለች። እንግዲህ አፋውጥታ ለሊቷ ባትነግራትም እንግዲህ እና የብሩክ ፍቅር የት ይደርሳል ምን ጋር ይቆማል የሚለው በቀጣይ ቪዲዮ ይዤላችሁ ይመጣሉ። እስከዛ ድረስ ቸር ሰንብቱልኝ።